ሰላም እንዴት ናችሁ? ፎሳም ነኝ ከኤችቲኤም አካዳሚ። በዛሬ ቪዲዮአችን ስለ ኤችቲኤም አካዳሚ አጠቃላይ ገለጻ የማደርግላችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮዎቻችንን አይታችሁ ጨርሱ። ይሄንንም ሌሎችንም ቪዲዮዎችን አይታችሁ ጨርሱ። ኮሜንት፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንዲሁም ደግሞ ቪፒኤን በማብራት ሰፖርት እንድታደርጉ እንላለን። በዚህኛው ቪዲዮ የምናደርገው ምንድነው ስለ ኤችቲኤም አካዳሚ አጠቃላይ ኢንፎርሜሽን እንዲኖራችሁ አጠቃላይ የቻናሉ ዓላማ ምንድነው፣ ቻናል ላይ የሚሰሩ ቪዲዮዎች ማየት ቪዲዮዎች ናቸው፣ የተሰሩ ቪዲዮዎችም አሉ። እነሱ ቪዲዮዎች ምን ላይ ፎከስ ያደርጉ ናቸው፣ አሁን እየሰሩት ያሉት ምን ላይ ናቸው፣ ወደፊት ደግሞ እንሰራቸው ያሰብናቸው በጣም ብዙ ነገሮች አሉና ስለነሱ ነገራቶችን እንግዲህ ኢንፎርሜሽን እንዲኖራችሁ ለቻናሉ ያላችሁ ግንዛቤ በለጠ እንዲያድግ የተወሰኑ ኢንፎርሜሽን ሼር የማደርግላችሁ ይሆናል ማለት ነው። እንግዲህ ኤችቲኤም አካዳሚ ሲጀመር ወይም ደግሞ ሲከፈት የተከፈተው በዋነኝነት የፍሬሽማን ተማሪዎችን ሰፖርት ለማድረግ የተከፈተ ቻናል ነው። ፍሬሽማን ተማሪዎች ግቢ ከገቡ በኋላ ፈርስት ይር ላይ የሚወስዷቸው ኮርሶች አሉ። ፈርስት ሴሚስተር፣ ሰከንድ ሴሚስተር፣ ሁለት ሴሚስተር ነው የሚወስዷቸው ኮርሶች እና እንግዲህ እነዚህ ኮርሶች በባህሪያቸው ብዙ ጊዜ ኮንሴፕት ላይ የሚያተኩሩ አይነት ኮርሶች ናቸው። ሃይ ስኩል ላይ እንግዲህ ቲዮሪ አይነት ኮርስ ሲሆን በሽምደዳ ነው የሚወራረል። እዚህ ዩኒቨርሲቲ ላይ ግን አብዛኞቹ ኮርሶች ቲዮሪ ቢሆኑም እንኳን ፍሬሽማን ላይ አንተውቱ ማለት ነው በሽምደዳ የሚሰሩ አይደሉም፣ ኮንሰፕቱ ይፈልጉ ናቸው። እኛም ደግሞ እንደዚህ አይነት ትምህርቶችን ተምረን ያለፍን መሆናችን ፕላስ ደግሞ አሁን ግቢ ውስጥ ስላለን የተሻለ ልምድ ይኖራልና ስለዚህ ይሄን ልምዳችን በመጠቀም ከኛ በኋላ ለሚገቡ ወንድሞቻችን የተሻለ ውጤት እንዲሰሩ ህልማቸው እንዲያሳኩ ከግቢ ሲወጡ አሪፍ ግሬድ ይዘው እንዲወጡ። በነገራችን ላይ ፍሬሽማን ላይ የምትሰሩት ውጤት በጣም አስፈላጊ ነው። ግቢ ላይ ለምትቆዩት 3 ወይም 4 አመት ፍሬሽማን ላይ የሰራችሁት ውጤት በጣም አስፈላጊ ነው። ዲፓርትመንቱን ጠርቶት በዛ በፍሬሽማን ውጤታችሁ ላይ ቤዝድ ተሆኖ ነው ማለት ነው። ኢንተራንስ ውጤትም አስፈላጊ ነው፣ ነገር ግን አብዛኛው ፐርሰንቱ የፍሬሽማን ውጤት ነውና ይሄ የፍሬሽማን ውጤት አልሰራችሁም ማለት የምትፈልጉት ዲፓርትመንት ጆይን ማድረግ አትችሉም። እንደውላ ማስፈልጉት ማጠብቁት ዲፓርትመንቱ ላይ ልገቡ ትችላላችሁና ይሄ የፍሬሽማን ላይ ያለው ውጤታችሁ በጣም አስፈላጊ ነው። ሁለተኛ ነገር ደግሞ ምንድነው ግቢ ላይ በምትቆዩባቸው አመታቶች ውስጥ ሁለተኛ አመት ሶስተኛ አመት ይሆናችሁ ሄዶ ትምህርቶቹ ከበድ እያሉ ሲሄዱ ውጤታችሁ እየቀነሰ ነው የሚለው። ስለዚህ ኮሙኒቲቫችሁ እንዳይቀንስ የፍሬሽማን ውጤት አሪፍ ካላችሁ እሱ ከፍ ያደርግላችኋል። እሱን እየመነዘራችሁ ነው ቀጣዮቹን አመታቶችንም መዘልቁት ማለት ነውና የፍሬሽማን ትምህርቶች እንደነገርኳችሁ ኮንሰፕት ላይ ቤዝድ የሚያደርጉ ናቸውና እነዚህ ትምህርቶችን እንግዲህ አሪፍ ውጤት መስራት በጣም አስፈላጊ ነው። አንድ ቢፒ ጆይን ለሚያደርግ አዲስ ተማሪ እንደዚህ ትምህርቶች ላይ አሪፍ ውጤት አሪፍ ግሬድ መስራት በጣም አስፈላጊ ነገር ነውና እና እኛም ይህንን ነገር ስለተረዳን እንግዲህ እናንተን ለማገዝ ይህንን ቻናል ክሬት አድርገናል። እዚህ ቻናል ላይ እንግዲህ በጣም ብዙ ትምህርቶች ሰርተናል፣ የፍሬሽማን ኮርሶችን ማለት ነው። የሶሻልም የናቹራልም ነው የምንሰራውና እንግዲህ ከሰራናቸው ኮርሶች መካከል እዚህ ዩቲዩብ ቻናላችን ላይ እዚህ እስኪ ገብተን እንያቸውና ምን ኮርሶች አሉ ምን ኮርሶች አሉ የሚሉትን አብረን የምናይ ይሆናል ማለት ነው። እሺ ወደ ዩቲዩብ እንግባና ቻናሉ ሰርች እናርክ። ቻናሉ ኤችቲኤም አካዳሚ ብላችሁ ሰርች ታደርጋላችሁ። ከዛ እንደዚህ ይመጣላችኋል። ከዛ በኋላ እዚህ ጋር ወደ ፕሌሊስቱ እንሄድና በፕሌሊስት የተቀመጡት እንዳትቸገሩ ቪዲዮ ፈልጋችሁ ስታጡ አልተለቀቀም እንዳትሉ በፕሌሊስት ነው የተቀመጠውና የምትፈልጉት ነገር ላይ እየገባችሁ ነው ፕሌሊስቱን እየከፈታችሁ የምታዩት ማለት ነው። እንግዲህ እዚህ ፕሌሊስቱ ጋር ስትመጡ ወደ 11 የሚደርሱ ፕሌሊስቶች አሉን ማለት ነው። የመጀመሪያው ሂስትሪ ነው። ይሄ 11ኛ ክፍል ነው። ሁለተኛ ደግሞ ስለ ቪዲዮ ኤዲቲንግ ፉል ቱቶሪያል አለ። በካፕከት በመጠቀም በቀላሉ በስልካችሁ ካፕከት ተጠቅማችሁ እንዴት ቪዲዮ ኤዲት ማድረግ እንደምትችሉ የምናስተምርበት የኛው ፕሌሊስት ነው ማለት ነው። እንግዲህ ግቢ ላይ በምትቆዩበት 3 4 አመት 5 አመት ብትቆዩ የቀለሙ ትምህርት ላይ ብቻ ፎከስ ማድረግ የለባችሁም። አንዳንድ ስኪሎችን መማር ይኖርባችኋል ማለት ነው። ከጽናረ የቀለሙ ነገር ላይ ብቻ ፎከስ አድርጋችሁ ከሆነ ስትወጡ ግራ ነው የምትጋቡ። ስለዚህ ከግቢ ተመረቃችሁ ስትወጡ የሆነ ስኪል ይዛችሁ ለመውጣት መሞከር መቻል አለባችሁ ማለት ነው። ያ ካልሆነ ግን በጣም አስቸጋሪ ነው ማለት ነው። ስለዚህ እንደዚህ አይነት ቪዲዮ ኤዲቲንግ ብትማሩ፣ ግራፊክስ ዲዛይን ብትማሩ፣ ሌሎችም ስኪሎችን ብትማሩ በጣም አስፈላጊ ነው ማለት ነው። ግቢ ላይ የሆነ ስኪል ይዞ ያልወጣ ተማሪ ሲወጣ ጭራሽ ነው ግራ የሚጋባው። የፈለገ ፎርም ብትሰቅሉም እንኳን የሀገሪቷ ሁኔታ እንደምታውቁት ነው፣ በጣም አስቸጋሪ ነውና የስኪል ነገሮችን ብትማሩ በጣም አሪፍ ነው። እኛም ለዛ ይረዳቻል በሚል ነው እንግዲህ በአሪፍ ሁኔታ በአሪፍ አቀራረብ በደንብ ችሎታ ባለው
ሰው ነው እንግዲህ የሚያስተምሯችሁና እና ይሄ ቪዲዮ ኤዲቲንግ ቱቶሪያል እንግዲህ እንደ ስኪል እንደ አዲሽናል ስኪል ነውና ይጠቅማችኋል። እየገባችሁ ተማሩ ለማለት ነው። ቀጣይኛው የ11ኛ ክፍል ኬሚስትሪ አለ። እንግዲህ እህት ወንድሞች ላላችሁ ተማሪዎች ግቢ ላላችሁ በተለይ ይሄን ሼር አድርጎላቸው 11ኛ ክፍል ኬሚስትሪንም እንሰራለን፣ ሂስትሪም እንሰራለን። ከዛ እዚህ ጋር ደግሞ ስለ ኮምፒውተር ሳይንስ እና ኮዲንግ የተያያዙ ነገሮችን እንሰራለን። እንግዲህ በዚህኛው ፕሌሊስት ላይ የምታገኙት ምንድነው አጠቃላይ ከኮምፒውተር ሳይንስ ዲፓርትመንት እና ከኮምፒውተር ነክ የሆኑ ነገራቶችን ማጠቃላይ እዚህ ማግኘት ትችላላችሁ። ያው ስለ ሳይበር ሴኩሪቲ የሰራነው ቪዲዮ አለ። ስለ ሶፍትዌር ሃርድዌር ኮምፒውተር ላይ ያሉ ቤዚክ 10 ወርዶችን ስለሱም የሰራነው ቪዲዮ አለ። ስለ ዌብ ዲቨሎፕመንት መሰረታዊ ሀሳቦች በሚል ርዕስም የሰራነው ስለ ዌብ ዲቨሎፕመንት ማወቅ ያለባችሁ ቤዚካሊ ማለት ነው ማወቅ ያለባችሁ ነገር ከሰሩ ቪዲዮዎች አሉ። እንዲሁም ደግሞ ፕሮግራሚንግ ምን ማለት ነው ስለ ፕሮግራሚንግም የሰራነው ቪዲዮ አለ። ኮምፒውተር ሳይንስ ጆይን ማድረግ ለሚፈልጉ ተማሪዎችም ደግሞ ኮምፒውተር ሳይንስ ላይ ምን አይነት ነገሮች ያጋጥሟቸዋል ምን ያስፈልጓቸዋል አንድ ነገር ደግሞ በዚህኛው ቪዲዮ ማግኘት ትችላላችሁ ማለት ነው። ስለዚህ ይሄኛው ፕሌሊስት አጠቃላይ ስለ ኮምፒውተር ሳይንስ ነው የሚያወራው፣ ስለ ኮዲንግ፣ ስለ ፕሮግራሚንግ ላንጉዌጆች ወደፊት የምንሰራቸው ፕሮግራሚንግ ላንጉዌጆች አሉ። እነ ሲ ፕላስ ፕላስ፣ ጃቫ፣ እነ ፓይተን እንሰራለን። ሌሎችም የምንሰራቸው ነገሮች አሉ። ስለ ዌብ እንዴት ክሬት እንደሚደረግ ጀምረን በደንብ የምንሰራቸው ቪዲዮዎች አሉና ይሄኛው ፕሌሊስት እንግዲህ በተለይ ደግሞ ወደ ኢንፎርማቲክስ ለምታዘነብሉ ተማሪዎች በጣም ወሳኝ ፓርት ነውና እዚህኛው ላይም እየገባችሁ መማር ትችላላችሁ ማለት ነው። እዚህኛው ጋር አዘርጋ ስንመጣ ደግሞ እዚህኛው ላይ ደግሞ የግቢ ተማሪ ሆናችሁ ብታውቋቸው ላይፋችሁን ቀለል ያደርጉላችኋል ብለን የምናስባቸው ሀሳቦች ፕላስ ደግሞ ኮሜንት ሴክሽን ላይ የገባችሁ ምጽፉልን ጥያቄዎች ይኖራሉ። ስለ ግቢ ህይወት ያላችሁ ጥያቄ ሌሎች ሀሳቦችንም ኤክስፒሪየንስ ሼር ለማድረግ ስንፈልግም የምንሰራቸው ቪዲዮዎች እንግዲህ እዚህኛው ፕሌሊስት ላይ ነው እናስቀምጠው። ያው ከዚህ በፊት የሰራናቸው ውጤታማ የሆነ የዩኒቨርሲቲ ቆይታ በሚል የሰራነው የ12 ደቂቃ ከ25 ሰከንድ ቪዲዮ አለ። በሱ ቪዲዮ እንግዲህ አጠቃላይ ስለ ዩኒቨርሲቲ ቆይታችሁ ምን መምሰል እንዳለበት እንዲሁም ደግሞ በዩኒቨርሲቲ ቆይታችሁ ምን ማሳካት እንዳለባችሁ ምን ዲፓርትመንት መምረጥ እንዳለባችሁ ብቻ በጣም ብዙ ነገር ነው የሰራንበት ቪዲዮ ላይ። ቪዲዮን ገብታችሁ ይዩት። ስለ ቻትጂፒቲ አጠቃቀም ተማሪ ሆነን የዩኒቨርሲቲ ተማሪ ሆናችሁ ቻትጂፒቲ እንዴት ነው መጠቀም ያለባችሁ ከዝናረ ኦል የሆነ ቻትጂፒቲ አጠቃቀም አለ፣ ደግሞ ሞደርን ወይ ደግሞ ቻትጂፒቲ አጠቃቀም አለና እንግዲህ በዚህ ፓርት 1 እና ፓርት 2 በሁለት ፓርት የሰራናላችሁና ቻትጂፒቲ ሞደርን በሆነ ወይ እና ሰክሰስፉል በሆነ ወይ እንዴት መጠቀም እንደምትችሉ በእነዚህ በሁለት ቪዲዮዎች ሰርተንላችኋል። ቪዲዮውን እየገባችሁ በማየት የትምህርት ቆይታችሁን የግቢ ቆይታችሁን እንግዲህ በአሪፍ ግሬድ እንድጨርሱ ይረዳችኋል ማለት ነው። ሌላው እዚህ ጋር ኮሚኒኬቲቭ እንግሊሽ ስኪል 1 የሚል ፕሌሊስት አለ። እንግዲህ እዚህ ፕሌሊስት ላይ የፍሬሽማን ላይ የሚሰጠው ኮሚኒኬቲቭ እንግሊሽ ነው ራሱን ማለት ነው። እሱን በአራት ወይም በአምስት ፓርት ከፍለን ሰርተንላችኋል። እንግዲህ እያንዳንዱ ፓርት ፎከስ የሚያደርገው በተለይ እንትኖች ላይ መጽሐፉ ላይ ያሉ ታይትሎች አሉ አይደል? እነሱን ታይትሎች ቀጥታ ወስደን ታይትሎቹ ላይ የራሳችንን ማብራሪያ እየጨመርን የሰራናቸው ፕላስ ደግሞ እዛ ሞጁሉ ላይ ያሉ ኤክሰርሳይሶችን እያንዳንዱን ኤክሰርሳይዝ ከነሙሉ ማብራሪያው ነው ሰርተን ያስቀምጥነው ማለት ነው። እና ደግሞ እንግሊዘኛም ስለሆነ እንግሊዘኛ መቼስ በአማርኛ እናስተምርምና እንግሊዘኛውን በእንግሊዘኛ ነው ያስተማርነው። እነዚህም ኮሚኒኬቲቭ እንግሊሽ የሰራናቸውን ቪዲዮዎችን እየገባችሁ በማየት እንግዲህ እንደምታውቁት የግቢ እንግሊሽ እና የሃይስኩል እንግሊሽ በጣም ይለያያል። የግቢ እንግሊሽ ትንሽ ግራም ያጋባ ነገር አለውና እነሱን እንግዲህ በተለይ ደግሞ መጽሐፉ ላይ ያሉት ኤክሰርሳይሶች በጣም ፈተና ላይ ይደጋገማሉ። እኛም ያንን ስለምናት ነው እዚህ ቪዲዮዎች ላይ ኤክሰርሳይሶችን እየሰራን ኤክስፕሌን እያደረግን ይሄን ነውና እነዚህም 5 ቪዲዮዎችን በደንብ ካያችሁ ኮሚኒኬቲቭ እንግሊሽ ኮርስ ያን ያህል የሚያስጨንቃችሁ ተማሪዎች አትሆኑ ማለት ነው። ሌላኛው ጂኦግራፊ ነው። ጂኦግራፊን እንግዲህ ቻፕተር 1ን ብቻ ነው ይዘራንላችሁ ለጊዜው። እንግዲህ ኮሜንት ሴክሽን ላይ ጻፉልን አስፈላጊ ከሆነ ቻፕተር 2 ቻፕተር 3 በስፋት እንሰራላችኋለን። ያን አለም ወንት ከሌለው ያው ቀስ እያልን እንሰራላችሁ ይሆናል። ኤኒዌይስ ግን ጂኦግራፊንም ሰርተንላችኋል። ቻፕተር 1ን በ3 ፓርት ካፕተን ይሰራንላችሁ። በሚቀጥሉት ጊዜያት ደግሞ በሚቀጥሉት ሳምንታትም ቻፕተር 2 ቻፕተር 3ን የምንሰራላችሁ ይሆናል። እንግዲህ ጂኦግራፊ እዚህ ጋር 3 ፓርት አለ። እሱም የገባችሁ ቼክ አድርጉ። እሺ ሌላኛው ከጂኦግራፊ ቀጥሎ ያለው እንግዲህ ምንድነው ነው ሎጂክ ኤንድ ክሪቲካል ቲንኪንግ። ይሄ በጣም ወሳኝ ነው። ግልጽ ነው አይደል? በጣም ወሳኝ ነው። በጣም አስፈላጊ ኮርስ ነው። ሎጂክ እንግዲህ ለፍሬሽማን ለሶሻልም ለናቹራል የሚሰጥ ኮርስ ነው።
እና በጣም አስፈላጊ ኮርስ ነው። ከላይም የነገርኳችሁ ኮርሶች ለሁለቱም የሚሰጥ ኮርሶች ናቸው ባይ ዘ ዌይ። እና ይሄ ሎጂክ የሚባለው ኮርስ በጣም አስፈላጊ ኮርስ ነው። በደንብ ቼክ ማድረግ ይኖርባችኋል። ትንሽ ሃርድ ኮርስ ነው። አዲስ ነው፣ ትምህርቱም አዲስ ነውና እሱንም በደንብ ብታይ ጥሩ ነው። እኛ እንግዲህ የተወሰኑ ቻፕተሮቹን ለመስራት ሞክረናል። ወደ 10 ቪዲዮዎች አሉና እነሱን እየገባችሁ ቼክ አድርጉ። አሪፍ የሚባል ወይ የሰራንላችሁ እየገባችሁ መማር ትችላላችሁ። ከላይ ደግሞ ኢመርጂንግ ቴክኖሎጂ አለ አንድ የዘለኩት እሱንም ላይ ወደ 10 ቪዲዮዎች አሉ። እስከ ቻፕተር 4 አካባቢ ሰርተንላችኋል። ከዛ ቻፕተር 5ም እንቀጥልላችኋለን። ኢመርጂንግንም እየገባችሁ በደንብ ይዋቸው። ሳይኮሎጂ አለ። ነኝ ሳይኮሎጂ እና ግሎባል ኦሬዲ ተሰርተው ያለቁ ኮርሶች ናቸው። አሴ ኮርስ እንደውም እዚህ ጋር እንደምታዩት የኮፍያ ምልክት አድርጎ ኮርስ ብሎ አስቀምጧቸዋል። እነሱ ተሰርተው ያለቁ ኮርሶች ናቸውና ሳይኮሎጂ አለ እዚህ ጋር። ሳይኮሎጂ ላይ በጣም ብዙ ቪዲዮዎች አሉ። ወደ 22 ቪዲዮዎች ያክላሉ። እነሱም እየገባችሁ ያቸው። እዚህ ጋር ደግሞ ግሎባል አለ። ግሎባል ላይ ወደ 28 የሚጠጉ ትምህርቶች አሉ። ትምህርት ብቻ አይደለም ግሎባል ላይ ጥያቄዎችም አሉ። ከእያንዳንዱ ቻፕተር መቶ ጥያቄዎች አሉ። እሱም እየገባችሁ ቼክ አድርጓቸው ብላለሁ። እንግዲህ ኤችቲኤም አካዳሚ እስካሁን ባሳዩዋችሁ ቪዲዮዎች ላይ በደንብ አድርጎ ይሰራል ማለት ነው። እንደነገርኳችሁ መነሻችን የፍሬሽማን ትምህርት ላይ በደንብ ፎከስ አድርገን እንሰራለን። ከዛ በልተን ባና መልኩ ደግሞ የግቢ ተማሪ ግቢ ላይ በሚቆይበት ጊዜ ሊያጋጥማቸው የሚችሉ የተለያዩ ችግሮች ይኖራሉ። እነሱን በቀላሉ ሊሶልቭ ማድረግ ይችላል። የተለያዩ ቲፖችን ሾርት ከቶችንም የሰራን የምንለቅ ይሆናል። እንዲሁም ደግሞ ስኪል መማር አለባችሁ። ግቢ ላይ ስትቆዩ 4 አመት ተጨርሱ ኪሳራ መስሎ ይሰማችሁ ይችላል መጨረሻ ላይ እና ያ እንዳይሆንባችሁ ስኪል ነገሮችን ብትማሩ እንጽኗ ላይ የግቢ ተማሪ ጊዜ በደንብ ነው ያለው እንጽኗ። ስለዚህ ያንን ጊዜ ዋይድሊ መጠቀም ነው እንጂ ምንም እንትን የሚላችሁ ከትምህርት ጋር የሚጋጭ ነገር ምንም ነገር የለው። ራሳችሁን በሌላ ነገር ቢዚ ከማድረግ ይልቅ ስኪል ነገሮችን ብትማሩ ስትወጡ ይጠቅማችኋል። ስትወጡ አይደለም እዚህ ግቢ ራሱ ልትጠቀሙበት ትችላላችሁ እና ስኪሎችን በደንብ ተማሩ። እኛ እንግዲህ ያው ኤዲቲንግ እያስተማርን ነው። ፕላስ ደግሞ በሌሎች ወደፊት በምንሰራቸው ቪዲዮዎች ለግራፊክ ዲዛይን እናስተምራለን። ሌሎችንም ስኪሎች የምናስተምር ይሆናል ማለት ነው። እና እንግዲህ ኤችቲኤም አካዳሚ አሁን ላይ እየሰራባቸው ኮርሶች እነዚህ ናቸው። ወደፊት ደግሞ የምንሰራቸው በጣም ብዙ ኮርሶች አሉ። በጣም የ11ኛ ክፍልም እየወረድን እንሰራለን። እንዲሁም ደግሞ ሁለተኛ ዓመት ሰከንድ ይር የተለያዩ ዲፓርትመንቶችን እናይና ከዛ ውስጥ ከበድ የሚሉ ኮርሶችን እየመረጠን እነሱን እንሰራ ይሆናል። እንዲሁም ደግሞ ለናቹራል ተማሪዎች ኤክሰርሳይዝ ወይም ደግሞ ካልኩሌሽን የሆኑ ትምህርቶች እነ ፊዚክስ እነ ማቴማቲክስ ፎር ፍሬሽማን እነሱን ኮርሶችን እንሰራለን። ለሶሻልም ማትስን የምንሰራላችሁ ማለት ነገሮችን እያስተካከልን ስለሆነ ነው። ስለዚህ እዚህ ቻናል ላይ በመግባታችሁ ምንም የምትጎዱት ነገር አይኖርም። በጣም ብዙ ነገር ማትረፍ ትችላላችሁ። እንግዲህ ከእናንተ የምፈልገው እኛ ቻናላችን ሰብስክራይብ እንድታረጉ እንዲሁም ደግሞ ለጓደኞቻችሁ ሼር እንድታረጉ ፕላስ ደግሞ በዋነኝነት ቪፒኤን በማብራት ሰፖርት እንድታረጉ ነውና የኛ ቪፒኤን ማብራታችሁ በቃ ትልቅ ሰፖርት ለምናስበው ከናንተ እሱን ነው። እሱ መባረግ ብቻ ተባበሩን። እኛ እንግዲህ ጠንክረን አሪፍ የሚባል ወይ ኮርሶችን እየሰራን የተለያዩ ቪዲዮዎችን እየሰራን ለእናንተ በጊዜ ፖስት የምናደርግ ይሆናል ማለት ነው። እንግዲህ ቪዲዮዎችን እዚህ ዩቲዩብ ቻናል ላይ አሁን በነገርኳችሁ መልኩ ማግኘት ትችላላችሁ። ሌሎች ደግሞ ማቴሪያሎችን ከፈለጋችሁ ፕላስ ደግሞ ፈተናዎች ኤግዛሞችን ከፈለጋችሁ ቴሌግራም ቻናል አለን። እዚህ ዲስክሪፕሽን ላይ እንደምታዩት ቴሌግራም ቻናል ሊንክ አስቀምጠናል። እሱን ሊንክ አንዴ ክሊክ አድርጋችሁ ትገባላችሁ። ልክ ስትገቡ ወደ ቴሌግራም ቀጥታ ይወስዷችኋል ማለት ይሄው ቴሌግራም ጋር ያስገባችኋል። ኤችቲኤም አካዳሚ የሚለው እዚህ ቴሌግራም ቻናል ላይ እንግዲህ እዚህ ጋር ፋይሎች አሉ። ፋይሎቹን ቼክ ማድረግ ትችላላችሁ። ይሄው ቴር ኮምፒውተር ወርድስ 10 የኮምፒውተር ቃላቶች ማወቅ አለባችሁ። ሂስትሪ ግሬድ 11 አንትሮፖሎጂ አለ፣ ጂኦግራፊ አለ፣ ኮሙኒኬቲቭ እንግሊሽ፣ ኢመርጂንግ ቴክኖሎጂ። እነዚህ በአጠቃላይ ፒፒቲዎች ናቸው። በጣም አሪፍ ፒፒቲዎች ናቸው። የተወሰኑቶቹ በእኛ በራሳችን የተዘጋጁ ናቸው። የተወሰኑቶቹ ደግሞ ኤዲት አድርገን ያስቀመጥናቸው ናቸው። እነዚህ መጠቀም ትችላላችሁ። እንዲሁም ደግሞ ሲቪክ ፋይናል ኤግዛም ኮሌክሽን አለ። ሌሎቹም አንትሮፖሎጂ ፋይናል ኤግዛም ኮሌክሽን አለ። ግሎባል እኛ ያወጣናቸው መቶ ጥያቄዎች ፐር ቻፕተር እነሱን ማስቀምጠናል። ግሎባል ሚድና ፋይናል ኤግዛሞችም አሉ። ጂኦግራፊ ሚድና ፋይናል፣ ሳይኮሎጂ ሚድና ፋይናል የተለያየ ግቢ ማለት ነው። የተለያየ አንድ ግቢ ሳይሆን የተለያየ ግቢ ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች የሁሉም አይቀርም ሁሉም አለ። በአንድ ፒፒቲ አድርገን አስቀምጠንላችኋል ማለት ነው። ስለዚህ የገባችሁ እነሱ ቼክ ማድረግ ትችላላችሁ። ግሎባል አለ፣ ሎጂክ አለ፣ ሁሉም ኮርሶች አሉና የገባችሁ እነሱ ቼክ ብታረጉ እንላለን ማለት ነው። እንግዲህ ከዚህ በተጨማሪ ደግሞ ከዩቲዩብ በተጨማሪ ዩቲዩብ ላይ እንግዲህ ትምህርቶችን ነው የምንለቅላችሁ።
ከዛ ዩቲዩብ ላይ የተለቀቁ ትምህርቶችን ደግሞ በሾርት በሆነ ዌይ ቲክቶክ ላይ እናስቀምጥላችኋለን። ቲክቶክ ሊንክ አለን። ቲክቶክ ሊንካችን ላይ ዲስክሪፕሽን ላይ አስቀምጠንላችኋል። እሱን እየነካችሁ ደግሞ ወደ ቲክቶክ ቻናላችን በመሄድ ደግሞ እዛ ጋር በሾርት መልኩ የተቀመጡ ቪዲዮዎችን ማየት ትችላላችሁ ማለት ነው። እዚህ ጋር ሊንኩ አለ። ሊንኩን አንዴ ክሊክ አድርጋችሁ ገቡ ወደ ቲክቶክ አካውንታችን ውስጥ ያልፋል። ስለዚህ እዛ ገብታችሁ ቲክቶክ ላይ ቀድመው ፖስት እናደርጋለን ቪዲዮዎች፣ አጫጭር ቪዲዮዎችን እንሰራቸው ቪዲዮዎችን ማለት ነውና እዛም እየገባችሁ እንግዲህ ቀድማችሁ ማየት ትችላላችሁ። እንዲሁም ደግሞ የለቀቅናቸው ቪዲዮዎችን ማግኘት ካልቻላችሁ ከተደበቀባችሁ ምናምን ቴሌግራም ላይ ፖስት ለምናደርገው ቪዲዮዎች ሊንኩን ፖስት ስለምናደርግ ቴሌግራም ላይ ሊንኩን አንዴ ክሊክ በማድረግ ወደ ዩቲዩብ መግባት ትችላላችሁ ማለት ነው። ስለዚህ ኤችቲኤም አካዳሚ ላይ ለመማር አማራጩ ብዙ ነው ማለት ነው። ብዙ ነው አይደል? ሪስትሪክትድ የሆነ አይደለም። ከሌላው ቻናል የሚለየው ምንድነው? በብዙ አማራጭ ቪዲዮዎችን ማግኘት ትችላላችሁ። ይሄ ነው ሌላው ዩቲዩብ ቻናል ለየት የሚያደርገው። ፕላስ ደግሞ የምናስተምርበትን ፒፒቲ ትምህርቱን ከመጀመራችን በፊት መጀመሪያ ላይ ፒፒቲውን ቴሌግራም ላይ ፖስት እናደርግላችኋል። ከዛ በኋላ ነው እኛ ትምህርቱን የምንጀምረው እንጂ እኛ የምናስተምርበትን ፒፒቲ ከናንተ የምናረክበት ምንም ምክንያት የለምና ቴሌግራም ላይ ሁሉንም ፒፒቲዎችን ሁሉንም ማቴሪያሎችን ለናንተ ፖስት እናደርጋለን። እኛ የምንሰራው ለናንተ ስለሆነ ከናንተ ምንም እንደብቀው ነገር የለም ማለት ነውና ቴሌግራም ቻናላችንን ጆይን በሉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቲክቶክ ቻናላችንን ፎሎ ማድረጋችሁ ቼክ አድርጉ። ከዛ በእነዚህ ሁሉ አማራጮች እንግዲህ ቪዲዮ ሲለቅ ቶሎ ይደርሳችኋል። ማቴሪያሎችን ቶሎ ማግኘት ትችላላችሁ። እኛም ደግሞ አፕዴት የሆነ ኢንፎርሜሽን በየጊዜው የምንሰጣችሁ ይሆናል ማለት ነው። ከዚህ በተረፈ ደግሞ ሀሳብ አስተያየት ካላችሁ ጥያቄም ካላችሁ በፈለጋችሁ ቪዲዮ ስር እየገባችሁ ኮሜንት ሴክሽን ላይ ጻፉልን። እኛ ኮሜንቶችን በየቀኑ ቼክ የምናደርገውና ተማሪዎቻችን ምን ይፈልጋሉ፣ ምን ጠየቁን፣ ዛሬ ምን ፈለጉ ብለን በየቀኑ ቼክ ስለምናደርግ እየገባን እሱን የምንመልስላችሁ ይሆናል። እንግዲህ ኤችቲኤም አካዳሚ በሞላ ጎደል እነዚህ ነገሮች ላይ ይሰራል ማለት ነው እና ተወሰነ ኢንፎርሜሽን እንዳገኛችሁ ተስፋ አደርጋለሁ። በቀጣይ እንግዲህ ሌሎችንም ነገሮችን የምነግራችሁ ይሆናል። ለዛሬ እዚህ ጋር እናቆማለን። በቀጣይ ቪዲዮ እስከምንገናኝ መልካም የጥናት ጊዜ እንዲውላችሁ ተመኘን። እናመሰግናለን።